በመካከለኛው ምስራቅ እጅግ ደም አፋሳሽ ሆነው ደግሞም የበርካቶችን ሕይወት የቀጠፈው የእስራኤልና የሐማስ ጦርነት በተኩስ አቁም ስምምነት ተቋጨ ቢባልም አሁንም የንጹሐንን ሕይወት መቀማቱን ቀጥሏል። በአሜሪካ አደራዳሪነት ተግባራዊ እየተደረገ ነው የተባለው ይህ የተኩስ አቁም ስምምነት እስራኤል ወታደሮቿን በስምምነቱ መሠረት ከተቀመጠው ቢጫ መስመር ወይም የሎው ላይን እንዳታሳልፍ ውል ቢያዝም እስራኤል ግን መስመሩን አልፋ ወደፊት እየገፋች መሆኗን ከሳተላይት የተገኙ የመረጃ ምንጮች አመላክተዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በተለይም ዓለም የዘነጋትን ጋዛን እንዲሁም በጋዛ ሰርጥ እየታየ ያለውን ወቅታዊ ሁኔታና የቢጫ መስመር ወይም የሎው ላይን ስምምነት ተግዳሮቶችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ከሁለት ዓመታት በላይ ለሚሆን ጊዜ የቀጠለው ደም አፋሳሽ ጦርነት ባለፈው ጥቅምት ወር በአሜሪካ አሸማጋይነት በተደረሰ የተኩስ አቁም ስምምነት ጋብ ያለ ቢመስልም መሬት ላይ ያለው እውነታ ግን አሁንም እጅግ አስጊና ውስብስብ ሆኖ ቀጥሏል። በተለይም እስራኤል ከጥቅምት ወሩ ስምምነት በኋላ ልታከብረው ይገባል የተባለውን ቢጫ መስመር ወይም የሎው ላይን እየጣሰች ወደ ጋዛ ሰርጥ ጠልቃ እየገባች መሆኑን የሚያሳዩ መረጃዎች መውጣታቸው የሁለተኛው ምዕራፍ የተኩስ አቁምና መልሶ ግንባታ ሂደት ላይ ትልቅ ጥያቄን የደቀነ ጉዳይ ሆኗል። ከዚህ ጋር በተያያዘም በቅርቡ የወጡ የሳተላይት ምስሎችና መረጃዎች እንደሚያመላክቱት እስራኤል በመጀመሪያው ምዕራፍ ስምምነት መሠረት ወታደራዊ ኃይሏን ልታስወጣ ይገባል ከተባሉ መስመሮች አልፋ በቁጥጥሯ ስር ያዋላቻቸውን አካባቢዎች ወደ ጋዛ ሰርጥ እያስጠጋች ትገኛለች። ይህ ሂደት በጋዛ ሰላማዊ ሰዎች ላይ ከፍተኛ የስነ ልቦናና የአካል ጉዳት እያደረሰ ከመሆኑም በላይ አዲስ ለተጀመረው የቴክኖክራሲያዊ ወይም ከፖለቲካ ነፃ የሆኑና በሙያተኞች ስብስብ ይመሠረታል በተባለው መንግሥት እንዲሁም የረዥም ጊዜ ሰላም ዕቅድ ላይ ትልቅ እንቅፋት እየሆነ ይገኛል። የቢጫ መስመር ስምምነት ወይም የሎው ላይን አግሪመንትና የእስራኤል የተግባር እርምጃዎች ሁኔታ አሁን ያለውን የጋዛ ወቅታዊ ገጽታ በእጅጉ እየቀየረውም ይገኛል። በመጀመሪያው ምዕራፍ ስምምነት መሠረት እስራኤል በወታደራዊ ካርታዎቿ ላይ በቢጫ መስመር ምልክት ካደረገችው ክልል በስተጀርባ ወታደሮቿን ልታስወጣ እንዲሁም በቢጫ ኮንክሪት ድንጋዮች ድንበሩን ልታመላክት ተስማምታ ነበር። ይሁን እንጂ የሳተላይት ምስሎች እንደሚያሳዩት በቤት ላህያ በጃባሊያና በአልቱፋ አካባቢዎች እስራኤል ያስቀመጠቻቸውን የቢጫ ኮንክሪት ምልክቶች ወደ ጋዛ ግዛት ውስጥ በመቶዎች የሚቆጠሩ ሜትሮችን ጠልቀው እንዲገቡ በድጋሜ አንቀሳቅሳቸዋለች። በአማካይ ምልክቶቹ 295 ሜትር ያህል ወደ ፍልስጤማውያን ይዞታ ተገፍተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይህንን መስመር ያለፈ ማንኛውም አካል ለጥቃት እንደሚጋለጥ ማስጠንቀቂያ መስጠታቸው መስመሩ በየጊዜው ወደ ውስጥ መጠጋቱ በሰላማዊ ሰዎች ላይ ከፍተኛ ግራ መጋባትን የፈጠረ ጉዳይም ሆኗል። ብዙ ፍልስጤማውያን በቢጫው መስመር ውስጥ በተከለለው የቢጫ መስመር ውስጥ እየኖርን ቢሆንም የእስራኤል ወታደሮች ምልክቶቹን ከቤታችን ጀርባ ስለሚያደርጓቸው በድንገት ራሳችንን አደገኛ የጦርነት ቀጠና ውስጥ እንዳናገኘው እንሰጋለን ሲሉም እየገለጹ ይገኛሉ። ይህ የድንበር ማፋለስ እስራኤል በይፋ ድንበር ሳታውጅ መሬት ላይ የመቆጣጠሪያ ቀጠናዋን ለማስፋት እየተጠቀመችበት ያለ ስልት መሆኑን የጸጥታ ባለሙያዎች እየተቹም ይገኛሉ። በዚህ የቢጫ መስመር ሽግሽግ ምክንያት የደረሰው ሰብአዊ ጉዳትና የሟቾች ቁጥርም እጅግ አሳዛኝ መሆኑ እየተገለጸ ነው። እስራኤል መስመሩን ያለፉ ሰዎችን ተጠርጣሪዎች በማለት በወሰደችው እርምጃ ቢያንስ 69 የሞትና የጥቃት አጋጣሚዎች ተመዝግበዋል። ለአብነት ያህልም ባልቱፋ ሰፈር ውስጥ በተፈጸመ ጥቃት የሰርግ ሥነ ሥርዓት እየተከናወነ በነበረበት ትምህርት ቤት ላይ በደረሰ ፍንዳታ ሕፃናትን ጨምሮ 5 ሰዎች ተገለዋል። ይህ ቦታ በካርታው መሠረት
ከቢጫው መስመር 330 ሜትር ወደ ፍልስጤም ወገን ቢሆንም እስራኤል ግን ኮንክሪቶቹን ወደዛ ስላስጠጋቻቸው ወታደሮቿ ጥቃቱን ለመፈጸም እንደ ሰበብ ተጠቅመውበታል። በተመሳሳይም በጃባሊያ የስደተኞች መጠለያ የ17 ዓመት ወጣት በእስራኤል ታንክ ተጨፍልቆ መገደሉና የማገዶ እንጨት ሲለቅሙ የነበሩ 2 ሕፃናት መገደላቸው የመስመሩ መለዋወጥ ያስከተለው ቀጥተኛ ውጤት ተደርጎ ይወሰዳል። ከግድያው ባለፈም እስራኤል በእነዚህ አካባቢዎች የሚገኙ ሕንፃዎችንና ትምህርት ቤቶችን በማፍረስ የጸዳ ቀጠና ወይም ስቴራላይዝድ ቤልት ለመፍጠር እየሰራች መሆኑ ይታያል። ይህ በሺዎች የሚቆጠሩ ሰዎችን ለተጨማሪ መፈናቀልና ለከፋ የክረምት ቅዝቃዜ መዳረጉም እየተነሳ ያለ ጉዳይ ነው። ይህ በእንዲህ እንዳለ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ የፕሬዝደንት ዶናልድ ትራምፕን የሰላም ዕቅድ ሁለተኛ ምዕራፍ በይፋ መጀመሩን አብስረዋል። ይህ ምዕራፍ በጋዛ የቴክኖክራሲያዊ የፍልስጤም መንግሥት ማቋቋምን፣ የጋዛ መልሶ ግንባታና ሙሉ በሙሉ ከጦር መሳሪያ ነፃ የማድረግ ሂደትን ያካተተም ነው። የጋዛ አስተዳደር ብሔራዊ ኮሚቴ ወይም በምህጻረ ቃሉ ኤንሲኤጂ የተባለ በ15 አባላት የሚመራ የሽግግር መንግሥት የተመሠረተ ሲሆን ይህ ኮሚቴም በታዋቂው የፍልስጤም ምሁር አሊ ሻአት እንደሚመራ ታውቋል። ሐማስ በዚህ መንግሥት ውስጥ ምንም አይነት ሚና እንደማይኖረው ቢስማማም ለሂደቱ ግን ድጋፉን እየገለጸ ይገኛል። ይህም በሁሉም አካላት ዘንድ በይሁንታና በአዎንታዊ መልኩ እየታየ ይገኛል። ይሁን እንጂ የሁለተኛው ምዕራፍ ትግበራ ከወዲሁ ከባድ ተግዳሮቶች ተደቅነውበታል። አንደኛውና ዋነኛው ችግርም እስራኤል ከጋዛ ሙሉ በሙሉ ለመውጣት ያላትን ቁርጠኝነት አለማሳየቷ ነው። ይልቁንም መሬት ላይ ያለው የቢጫ መስመር ሽግሽግ እንዲሁም ግንባታ እስራኤል በጋዛ ውስጥ ለረዥም ጊዜ የመቆየት ዕቅድ እንዳላት ያሳያል። በተጨማሪም ሐማስ የፍልስጤም መንግሥት ሳይመሠረት ትጥቅ አልፈታም ማለቱና እስራኤል ደግሞ የመጨረሻ ታጋች የሆነውን ራንግቪሊ አስከሬን ሳይመለስ የራፋህ የድንበር በርን አልከፍትም ማለቷ የሰላም ሂደቱን የቆመ ውሃ አድርጎታል። ከዚህ አንጻርም የሁለተኛው ምዕራፍ ስኬት የሚወሰነው በጋዛ ላይ በሚመሠረተው የአስተዳደር መዋቅር ውጤታማነትና ተቀባይነት ላይ ሆኖ ይገኛል። በትራምፕ ዕቅድ መሠረት የጋዛ አስተዳደር በ3 ደረጃዎች የተከፈለ ነው። ዝቅተኛው ደረጃ በጋዛውያን ቴክኖክራቶች የሚመራው መንግሥት ሲሆን ከዚህ በላይ ደግሞ የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ ሌሎች የውጭ ሀገር ግለሰቦች የሚሳተፉበት የሥራ አስፈጻሚ ኮሚቴ ይኖራል። በመጨረሻም በትራምፕ የሚመራው የሰላም ቦርድ ወይም ቦርድ ኦፍ ፒስ የበላይ ተቆጣጣሪ ይሆናል። ይህ መዋቅር በብዙ ፍልስጤማውያን ዘንድ እንደ አዲስ ቅኝ ግዛት እየታየም ይገኛል። በተለይም ቶኒ ብሌርን የመሰሉ ግለሰቦች በእስራኤል ወገንተኝነት ስለሚጠረጠሩ በሕዝቡ ዘንድ ያላቸው ተቀባይነት ዝቅተኛ ሆኖ ይገኛል። ከዚህ ጋር ተያይዞም የዓለም አቀፍ የማረጋጊያ ኃይል ወይም በምህጻረ ቃሉ አይኤስኤፍ ወደ ጋዛ እንዲገባ የታሰበ ቢሆንም የትኞቹ ሀገራት ወታደሮቻቸውን እንደሚልኩ እስካሁን የታወቀ ነገር የለም። የአረብ ሀገራት በእስራኤል ታንኮች ታጅበው ጋዛን የማስተዳደር ፍላጎት እንደሌላቸው ግልጽ አድርገዋል። ይህ የጸጥታና የአስተዳደር ክፍተት የሁለተኛውን ምዕራፍ ትግበራ እጅግ አሳሳቢ ያደርገዋል። በዚህም የጋዛ የወደፊት ዕጣ ፈንታ አሁንም በፖለቲካ ጭጋግ እየተሸፈነ ይመስላል። ምንም እንኳን በወረቀት ላይ የተኩስ አቁም ቢኖርም የፍልስጤም ጤና ሚኒስቴር መረጃ እንደሚያመላክተው ግን ተኩስ አቁሙ ከታወጀ ወዲህ ከ450 በላይ ፍልስጤማውያን በእስራኤል ጥቃት ተገለዋል። በሌላ በኩል 3 የእስራኤል ወታደሮችም በታጣቂዎች ጥቃት መገደላቸው ጦርነቱ በማንኛውም ሰዓት ዳግም ሊቀሰቀስ እንደሚችል ማሳያ ተደርጎ ይወሰዳል። ከፖለቲካዊ ሽኩቻው ባሻገርም በጋዛ ያለው የሰብአዊ ቀውስ እጅግ አሳዛኝ ደረጃ ላይ ደርሷል። ከባድ የክረምት ዝናብ፣ ጎርፍና ቅዝቃዜው በመቶ ሺዎች የሚቆጠሩ በድንኳን ውስጥ የሚኖሩ ሰዎችን ለበሽታና ለሞት እየዳረገም ይገኛል። አብዛኞቹ ሕፃናት ለ2 ዓመታት ያህል ትምህርት ያላገኙ ሲሆን መሠረተ ልማቶች ሙሉ በሙሉ ወድመዋል። የመልሶ ግንባታው ሂደት እንዲጀመር እስራኤል ኃይሎቿን ማስወጣት እንዲሁም የድንበር በሮችን መክፈት ቢኖርባትም የቢጫ መስመሩ ወይም የሎ ላይን ሽግሽግ ግን እስራኤል ለደህንነቴ ስል ተጨማሪ መሬት እፈልጋለሁ በሚል ሰበብ ጋዛን በእጅጉ ሰቆቃ ውስጥ ያስገባ ጉዳይ ሆኖ ቀጥሏል።
በአጠቃላይም የጋዛ ሰርጥ በአሁኑ ወቅት በሁለት ተቃራኒ እውነታዎች መካከል ትገኛለች። በአንድ በኩል ዓለም አቀፉ ማኅበረሰብ የቴክኖክራሲያዊ መንግሥት በመመስረት ወደ መልሶ ግንባታ ለመሸጋገር ጥረት እያደረገ ሲሆን፣ በሌላ በኩል ደግሞ እስራኤል የቢጫ መስመር ስምምነትን በራሷ ፍላጎት በመተርጎም እንዲሁም በመቀየር መሬት ላይ አዲስ ወታደራዊ እውነታን እየፈጠረች ነው። ይህ የመስመር ሽግሽግ የሰላም ስምምነቱን መተማመን ከማጥፋቱም በላይ ንጹሐን ዜጎች በማያውቁት ድንበር ውስጥ እንዲገደሉ ምክንያት ሆኗል። የሁለተኛው ምዕራፍ ስኬታማነት የሚረጋገጠውም እስራኤል የተስማማችበትን የዊዝድራዋል ወይም የለቆ መውጣት መስመር ስታከብርና የፍልስጤም አስተዳደርም በሕዝቡ ዘንድ ተቀባይነት ያለው ነጻነት ሲኖረው ብቻ ነው። ያለበለዚያ ግን ጋዛ ከጦርነት ወደ ዘላቂ ሰላም ሳይሆን ወደ ረዥም ጊዜ ወታደራዊ ቁጥጥርና ስልታዊ መፈናቀል እያመራች መሆኑ አያጠራጥርም። የዓለም መሪዎች በሚቀጥለው ሳምንት በሚደረገው የኢኮኖሚ መድረክ ላይ ስለ ጋዛ የሰላም ቦርድ በሚወያዩበት ወቅት መሬት ላይ ያለውን ይህንን አስከፊ የድንበር ሽግሽግና የሰብአዊ መብት ጥሰት ከግምት ውስጥ ካላስገቡ የሰላም ዕቅዱ ከወረቀት የዘለለ ውጤት ላይኖረው ይችላል። እናም የጋዛ ሰርጥ የወደፊት ዕጣ ፈንታ በቢጫ መስመሩ ግልጽነትና በሁለተኛው ምዕራፍ የሰላም ዕቅድ ተግባራዊነት ላይ የተንጠለጠለ ሆኖ ይገኛል። እስራኤል መስመሩን ወደ ጋዛ ግዛት ውስጥ በገፋች ቁጥር ለጋዛውያን የሚቀረው የመኖሪያና የእርሻ መሬት እየጠበበ ይሄዳል። ይህም ለወደፊቱ ግጭት ዘላቂ መንስኤ ሆኖ ይቀጥላል። በአንጻሩ ደግሞ የቴክኖክራሲያዊ መንግሥቱ ምስረታ እንደ አንድ ትልቅ እርምጃ ቢታይም ያለ እስራኤል ሙሉ ወታደራዊ መውጣትና ያለ ጸጥታ ዋስትና የጋዛን መልሶ ግንባታ ማከናወን የማይታሰብ ነው። በመሆኑም ዓለም አቀፉ ማኅበረሰብ እስራኤል የቢጫ መስመር ስምምነቱን እንድታከብር ግፊት ማድረግና የፍልስጤም ሕዝብ የራሱን ዕጣ ፈንታ በራሱ የመወሰን መብቱ እንዲከበር መስራት ይኖርበታል። በዚህም ጋዛ ከፍርስራሽ ስር ወጥታ ወደ መደበኛ ሕይወት የምትመለስበት መንገድ አሁንም እጅግ ረዥምና እንቅፋት የበዛበት ቢሆንም የቴክኖክራሲያዊ ኮሚቴው ምስረታና የተኩስ አቁሙ መቆየት ግን ለተስፋ ጭላንጭል የሚሆኑ ጥቂት አጋጣሚዎች ተደርገው ይወሰዳሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።